ስሜ ሁሴን ሰይድ ይባላል። የስልጤ ዞን ባህል ቱሪዝምና መንግስት ኮሚኒኬሽን ጉዳዮች መምሪያ የባህል ታሪክ ቅርስ ጥናት ልማት ስራ ሂደት አስተባባሪ ነው። በቅድሚያ ለ11ኛው ዙር የስልጤ ባህል ታሪክና ቋንቋ ሲምፖዚየም እንኳን አደረሳችሁ ማለት እፈልጋለሁኝ። የስልጤ ባህል ታሪክና ቋንቋ ጥናት ከተጀመረ ይሄ 11ኛ ዙር ነው። እናም ይሄ በ11ኛው ዙሩ በጣም ብዙ የባህል የታሪክ የቅርስ እንዲሁም ደግሞ የቋንቋ ጉዳዮች እየተነሱ ጥናት ተደርጎባቸዋል። እናም በዚህም ደግሞ ከፍተኛ የሆነ ፋይዳ ውጤት ያስመዘገብንበት ሁኔታ ነው ያለው። ለአብነትም ስናነሳ የስልጤ የባህል ልብስ ጥናት በዚህ ሲምፖዚየም ነው ተጠንቶ ቀርቦ አሁን ደማቅና የሚያምር የባህል ልብስ ልናገኝ የቻል ነው። ሌላ ደግሞ ስናነሳ የስልጥኛ ቋንቋ የመንግስት የስራ ቋንቋ እንዲሆን በመጀመሪያ በቋንቋው ዙሪያ የተለያዩ ጥናቶች ተደርገዋል። እነዚህ ጥናቶች ባመጡት ውጤት ውይይት በማዳበር እንዲሁም ደግሞ ከህብረተሰቡ፣ ከአካባቢው ሽማግሌዎች፣ ከአገር ሽማግሌዎች፣ ከአባቶች በተገኙ ውጤቶች ነው ቋንቋ ወደ ስራ ቋንቋነት መሸጋገር ይገባናል የሚል ጥያቄ ተነስቶ አሁን ቀጣይ ከጥቂት ወራት በኋላ የስልጥኛ ቋንቋ የስራ ቋንቋ ሊሆን ይችላል የሚሆንበት አግባብ ላይ ነው የደረስ ነው። ሌላ ደግሞ የስልጥኛ ቋንቋን የስራ ቋንቋነት እንደዚሁም የሚያግዝ የማህበረሰብ ሬዲዮ የመዝገበ ቃላት ጥናትና ምርምር እንዲሁም ደግሞ የመዝገበ ቃላት የማሳተም የማስመረቅ እናም ከፍተኛ ስራዎች የተሰሩበት ነው። ሌላ ደግሞ እንደምታዩም የስልጤ ባህል ሙዚየም ከተገነባ ትንሽ ቆየት ቢልም የዚህ የሲምፖዚየማችን የጥናት የውይይትና የአብሮ የመስተጋብራችን ውጤት ነውና ሲምፖዚየማችን 10 ዓመት ተሸጋግሮ አሁን 11ኛ ዓመት ላይ ነው የምንገኘው። በዚህ ሲምፖዚየም እጅግ በጣም ብዙ ውጤቶችን ማስመዝገብ ችለናል ማለት ነው። አዎ የስልጤ ዞን ባህል ቱሪዝም ባህሉን ከማስተዋወቅ አኳያ ከቱሪዝም ስራ ጋር ከታሪክ ስራ ጋር ከቋንቋ ስራ ጋር አስተሳስሮ ነው እየሰራ ያለው። ምክንያቱም የቱሪስት መስህቦቻችን ተዳሳሽ ቅርሶች ናቸው። ቅርሶች ደግሞ የታሪክ ውጤቶች ናቸው ማለት ነው። ስለዚህ የቱሪስት መስህቦችን ከማስተዋወቅ ሰፊ ስራ እየተሰራ ያለ ታሪኩም እየተጠና ነው ያለው ማለት ነው። በዚህ ሲምፖዚየም ከፍተኛ የሆኑ ብዙ ተዳሳሽ ያልሆኑና ተዳሳሽ ቅርሶች ተጠንተው ለህብረተሰቡ ቀርበዋል። እየጠፉ ያሉ የጠፉና አሁን ያሉ ባህሎች የሚሉም በጣም ብዙ ጥናቶች ተሰርተው መድብሎቻቸውም የታተሙበት ሁኔታ ነው ያለው። ስለዚህ በባህሉ ዙሪያ ለማስተዋወቅም ሰፊ ስራ እየተሰራ ነው ያለው ማለት ነው። ለአብነት ስናነሳ ይህንን የባህል ልብስ ከማስተዋወቅ አኳያ ሚዲያዎችን በመጋበዝ መጽሐፍቶች እንዲጻፉ በማድረግ ጥናቶች እንዲሰሩ በማድረግ ሰፊ ስራ እየተሰራ ነው ያለው ማለት ነው። በሌላ በኩል ስታነሳ ደግሞ ከቋንቋችን አኳያ ስለ ቋንቋው እንዲዜም ዜማ እንዲወጣ መዝሙሮች እንዲሰሩ መጽሐፍቶች እንዲታተሙ ጥናቶች እንዲሰሩ መዝገበ ቃላቶች ደግሞ በተለያየ መልኩ እንዲሰሩ ተደርገዋል። ለአብነት ስናነሳ እንግሊዝኛ፣ አማርኛ፣ ስልጥኛ መዝገበ ቃላት ተዘጋጅተዋል። አማርኛ ስልጥኛ መዝገበ ቃላት ተዘጋጅተዋል። ስልጥኛን በስልጥኛ የሚተረጉም መዝገበ ቃላት ተዘጋጅተዋል። እንዲሁም ደግሞ የቢሮዎችን ሙያዊ ቃላት የሚተነትን ሌላ መዝገበ ቃላት ተዘጋጅተዋል ማለት ነው። ይሄ የሚያሳየው መምሪያችን ወይም ደግሞ ዞኑ በባህሉ ላይ ምን ያክል እየሰራ እንደሆነ የሚያመላክት ነው ማለት ነው። በሌላ መልኩ ስታየው የህዳር 29 የብሔር ብሔረሰቦች ህገ መንግስታዊ መብት የተደቀቀበት ቀን ነው። ስለዚህ የስልጤ ብሔረሰብ ደግሞ ለዚህ ስርዓት ለህገ መንግስቱ አንዱ ማሳያ ነው እንደ ኢትዮጵያ ማለት ነው። ስለዚህ እኛ በልዩ ሁኔታ ነው እያከበርን ያለ ነው። አሁን ይሄ በዓላችን ሲምፖዚየማችን የሚከበረው የስልጤ ብሔረሰብ የማንነቱ ጉዳይ ተረጋግጦ ማንነቱን በማግኘቱ ነው። ታሪኩን እንዲያጠና ታሪኩን እንዲያውቅ በእንደዚህ አይነት ሲምፖዚየሞች ሁሉም ታድሞ አስተያየት እንዲሰጥባቸው ስለተደረገ ነውና ለኛ ህዳር 29 ከፍተኛ ዋጋ ያለውና በአትኩሮት የምንመለከተው እለት ነው ማለት ነው።